እኔ ይህን ቦታ ማየው እንደ ትምህርት ቤት ነው። ይህን ቦታ ማየው ገና እንዳልነካ ነው ነገር ነው። ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞ ነዳጅም አለ። የነዳጅ ምልክቶችም አግኝተናል። ባሌ ውስጥ በጣም በርካታ ማዕድኖች አሉ። ብዙ ኤክስፕሎር ባደረግን ቁጥር በህይወት ዘመናችን በሙሉ የምንማረው ጉዳይ ነው ያለው። ችግሩ እኛ ወደ ኋላ መለስ ለማየት ዝግጁ አይደለንም። የምንመኘው የሚጣፍጠው ማር ተቆርጦ የተዘጋጀው ማር ብቻ ነው። ማሩ ያለፈበትን መንገድ የሚፈልግ ኢትዮጵያዊ መፈጠር አለበት። አንድ ጣፋጭ ማር ለመብላት 3 አክተሮች ኢኳሊ ተናበው ካልሰሩ አይመጣም። አይታችሁ ከሆነ አንዳንዴ የሚመር ማር እንቀምሳለን። የሚመር ማርና የሚጣፍጥ ማር መካከል ያለው ዲፍረንስ አንደኛው የንቦች ትጋት ነው። ንቦች መትጋት አለባቸው ያ ማር ማር ሆኖ እንዲወጣ። ሁለተኛው ንቦች እየሄዱ የሚቀስሙት አበባ እንቡጡ አበባ የአንደኛው የአበባ ዝርያና ሌላኛው የአበባ ዝርያ አንድ አይነት ማር አይሰጡም። ያ የእንቡጥ አበባ ጣፋጭ ማር የሚፈጥር ከሆነ ያን ቀስማ የሰራች ንብ የተሻለ ማር ታወጣለች። ሶስተኛውና ዋነኛው ግን የአርሶ አደሩ ትዕግስት ነው። ማሯ ስራ ጀምራ የማሩን ዱሬሽን የማሩን እድሜ መጠበቅ ተስኖት ቶሎ ቢቆርጥ ማሩን ያን ጣፋጭ ማር አያገኝም። የተጋች ንብ መልካም አበባ እና ትዕግስተኛ አርሶ አደር